ብቻ አትግደሉ ይሉ ነበር። አላሁ አክበር። ህፃናትን አትግደሉ አሉ፣ ሽማግሌን አትግደሉ፣ ሴቶችን አትግደሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጽሐፋቸው ላይ አምላካቸው እግዚአብሔር ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ አሉ። ነብዩ ሰለላሁ ዐለይሂ ወሰለም አልፈው ገዳማት ላይ ያሉ ሰዎችን እንዳትነኳቸው ብለው አስጠንቅቀዋል። እንዳትገሏቸው። አሁን ገዳማት ላይ ያሉትን እየገደሉብን ያሉት ሙስሊሞች ናቸው ይላሉ። እንደገና ኢስላማችን ያዝም ይሄን ነገር ያው ገዳማት ያሉ ሰዎችን አትግደሉ ብሎ ነው እንደውም ኢስላም የሚያስተምረው። ስለዚህ ይሄ ፖለቲካ አቋርጡት፣ አያዋጣችሁም፣ ምንም አያስኬዳችሁም። ወላሂ ለአዝ አያስኬድም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ክፉ አድርገው ይቀርጽላቸዋል አይደለ? እርሳቸው ግን ይሄው አደራ የገዳማት ሰዎችን እንዳትነኩ እንዳትገሏቸው ብለው አስጠንቅቀው ነው የሄዱት። እንግዲህ የሕክምና ስራ አስቸጋሪ ነው። ለዛ ነው አሁን ቅድም ያልተግባባንበት ምንድነው? አሁን እዚህ ላይ ያልከው አንደኛ ሳሙኤል ቶሎ ያላገኘሁትም ካልዕና ቀዳማዊ ስላለው ነው። ካልዕና ቀዳማዊ ስላለው ነው። አሁን ቅድም ባልከው ትንቢተ ሕዝቅኤል ላይ እንደዛ አይደለም። የትንቢተ ሕዝቅኤል ላይ የተጻፈው ለመላእክት ነው ቅጸፉ የሚል አንብበህ ከሆነ ከዚህም ሌላ ግደሉ የሚል እኮ አለ። ከዚህም ሌላ አንተ ካወጣኸው ላይ ሌላ የሚል እኮ አለ። ነገር ግን ግደሉ የተባለው ለምንድን ነው ነው? ለምንድን ነው ነው? ገብቷል? እሺ ግደሉ ያላቸው ለምንድን ነው? እነዛን ህፃናትና ብላቴና ለምንድን ነው ሲባል በእግዚአብሔር ላይ ላመፁ ሰዎች ግደሉ ይባላል። አሁን ለምሳሌ አንተ ጦርነት ላይ ሆነ ግመሉ ለምን ሞተ ማለት እኮ አስቂኝ ነው። ግመሉ ላይ የተቀመጠ ሰው ሊኖር ይችላል አይደል እንዴ? ጦርነት ላይ ሆነ ግመሉ ላይ የተቀመጠ ሰው ሊኖር ይችላል። ግመሉን ታርጌት አድርገው እነዛ ልጆች ምናምፀው የማን ልጆች ናቸው እነዛ ሰዎች? እነዛ ሰዎች የማን ልጆች ናቸው? ስለ ልጆቹ ኃጢአትና አመጽ ነው እየጠየኩኝ ያለው። ቅድም ስላመጽ ነው የማን ልጆች ናቸው እየጠየኩኝ። አሁን ለምሳሌ ቆይ ኡስታዝ ፕሊስ ኡስታዝ ፕሊስ እነሱ አመጽ አድርገዋል አላደረጉም? እነዚያ ልጆች በግልጽ ተናገር። እኔ ታሪኩን በደንብ ስለማውቀው ነው። ወለገነት ብለውቀዋለሁ። እሺ ህፃናትና ብላቴናዎቹ እንደዚያ ገደሏቸው የተባለው ኃጢአትን አድርገዋል አላደረጉም? ጥፋትን አድርገዋል አላደረጉም? እሺ ልንገርህ ምንድነው የሆነው? በዚሁ አሁን አንተ ባነሳው ለምሳሌ ትንቢተ ሕዝቅኤል ምዕራፍ 9 ላይ እያንዳንዳቸውን ሄዳችሁ የበኩር ልጆቻቸውን ቅጸፉ ብሏል የሚል አለ አይደለ? አንደኛ ሳሙኤል ላይ ምን አጥፍተው ነው እነዚያ ልጆች ብላቴናዎች እግዚአብሔር ግደላቸው ያለው? ምን ኃጢአት ሰርተው ነው? መልስ። የበደለኛ ልጆች በመሆናቸው እንጂ እነሱ በደል ኃጢአት አድርገው አይደለም ግደላቸው ያለው እግዚአብሔር አይደለ? ያው አሁን ለምሳሌ ልንገርህ ቆይ ምንም የሚያስቅ ነገር እኮ የለም። ኦልሬዲ አያስቅም። ምንም የሚያስቅ ነገር የለውም። ይሄ ጦርነት ጊዜ ወደኋላ ማፈግፈግ እንደሌለ የእናንተም እምነት ያስተምራል እኮ አይደል? እዚህ ጋር ህፃኑን ትተህ ሽማግሌውን ግደለው የሚል የለም። በቃ አንገቱን ቅሉ እያለ አይደል እንዴ የሚያስተምረው የእናንተ መጽሐፍ? በጦርነት ጊዜ ራስህ ብለሃል እኮ። ልመልስ፣ ታዳምጠኛለህ? ልናገር፣ ትሰጠኛለህ? አንድ ደቂቃ ላውራ። አሁን የተናገርክበት አንቀጽ ላይ ህፃናቶችን ግደሉ የሚል ታመጣልኛለህ? ሽማግሌን ግደሉ የሚል ታመጣልኛለህ? ሴቶችን ግደሉ የሚል ታመጣልኛለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳውን ቃል በቃል ህፃናቶችን፣ ሴቶችን፣ ሽማግሌን እንዳትገሉ ብለዋል። ማስረጃ አወጣለሁ እና ማስረጃ ነው እና ለሰየህ መጽሐፍ ሴት ሃይማኖት የለውም እንዴ ኡስታዝ? ና ቆይ ላሳየህ። ሴት ሃይማኖት የለውም ወይ? ትጠይቀኛለህ በኋላ። አታዳምጥም? ላሳየህ ነው። አውጥቼ ህፃናቶችን፣ ሴቶችን፣ ሽማግሌን አትግደሉ የተባለበት ላሳየህ ነው። እሺ ቆይ አንዴ ኢንተርኔት ላይ ያዘና እስኪ ላውጣላችሁ።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ምን እንዳሉ ላሳያችሁ። ያውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወታደራዊ ጉዞ ሲልኩ እንዲህ ይሉ ነበር። ምን ይሉ ነበር ከተባለ ኑ ላሳያችሁ። ምን ይላሉ? ልጅን ወይንም ሴትን ወይንም አዛውንትን አንድ ይሄ ኮሜንት ላይ በአላህ ጻፉት። ልጅን ሴትን ወይንም አዛውንትን ምን ይላል? አትግደሉ። ልጅን ሴትን አዛውንትን አትግደሉ። እግዚአብሔር ግን ምን አለ ከተባለ ኑ ላሳያችሁ። እግዚአብሔር ደግሞ ምን አለ? እግዚአብሔር ምን አለ? ሽማግሌን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። የሰማይና የምድር ያክል ልዩነት አረንዳው ከዚህ በላይ ይሆናል። እግዚአብሔር ምን አለ? ሴቶችን፣ ሽማግሌን፣ ህፃናትን ግደሉ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ሴቶችን፣ ሽማግሌን፣ ህፃናትን አትግደሉ። ነገር ግን ገዳይ የሚሉት ማለት ነው። እኛ አስጠሩ ገዳይ የሚሉት ማለት ነው። እሺ ጥሩ ሰማሁ። ከኔ እንደሙስማኝ ነገር ላስረዳ። ወራሪ መጣ። አንተ ወታደር አይደለህም አይደል? የሃይማኖት መምህር ነህ አይደል? ስለዚህ ወራሪ መጣና ኡስታዝ ውሱ የሃይማኖት መምህር ነው ወታደር አይደለም ብሎ ይተዋል። እሺ በኢስላም ተው ተብሏል። ማስረጃ ልስጥህ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰራዊቶችን ሲልኩ ጊዜ አደራ የሃይማኖት መሪዎችን የገዳማት ሰዎችን እንዳትገሉ አሉ፣ ቃል በቃል። አሁን ማስረጃ ለዚህ ላሳየህ። የገዳማት ሰዎችን እንዳትገሉ ብለው ያስጠነቅቁ ነበር። የሃይማኖት ሰዎች አይገደሉም። ማስረጃ ላሳየህ ነው። እንደ እስልምና ማስረጃ ላሳየህ ነው። ያው ወደ አማርኛ ልቀይርላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ የገዳማት ሰዎችን እንዳትገሉ ይሉ ነበር። ወላ ራሂበን ፊ ሰውመዐቲሂ። ወደ አማርኛ ልቀይርላችሁ። ጂሃድን ሲልኩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ይታያቸዋል። የገዳማት ሰዎችን አትግደሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን በላኩ ጊዜ በእናንተ እምነት ኢቭን ሰላምታ ክርስቲያኖች ሰላምታ ሲሰጧችሁ ሰላም ካላሏችሁ ሰላም አትበሉ፣ እንደውም ወደ ጠባብ ጉድጓድ ክተቷቸው የሚል መመሪያ አለ እናንተ ላይ። ይህ ምንድን ነው? በእኛ እምነት ግን ክፉ የሚያደርጉባችሁን ሁሉ በመልካምነት መልሱ ነው የሚለው። ይሄን ምን ትላለህ? ከኛ ያለውን ልመልስልሽና ከክርስትና ያለውንም መመልስልሽ አሳይሻለሁ። ሰላምታን አስመልክቶ ለሌሎች ሰላም ማለት የሚለውን በተመለከተ በመሰረቱ እኛ የሌላ እምነት ተከታይንም ሰላም ብንል አልተከለከልንም። አላህ በቁርአን ላይ ያ አዩሃ ለዚነ ስለ ሐዲሱ መጣልሻለሁ ስላነሳሽው ያ አዩሃ ለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ይላል። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ የሆነ ሌላ ቤት በምትገቡ ጊዜ አደራ በዚያ ቤት ባለቤት ላይ ሰላምታን ሳታቀርቡና ሳታስፈቅዱ እንዳትገቡ ይላል። እዚህ ጋር የሙስሊሞች ቤት የክርስቲያን ቤት አላለም፣ የሰው ቤት ይሁን ብቻ አያችሁ። ስለዚህ ሰላምታን አቅርቡ ብሎ አዞናል። ሰላምታን እናቀርባለን። እኔ መንገድ ላይ ባገኝሽ ሰላም አደርሽ እንዴት ነሽ እልሻለሁ። አንቺ ብታገኝኝ ሰላም ብትኝ ሰላም ነሽ እንዴት ነሽ ብዬ ሰላምታ እንድመልስ ታዘናል። አላህ በቁርአን ላይ ወኢዛ ሁይቱም ቢተሕየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ አለ። እዚህ ላይም አማኝ ከሃዲ አላለም። ሰላምታ ከተቀረበላችሁ ልክ ሰውየው ባቀረበላችሁ ሰላምታ ልክ መልሱለት፣ ወይንም ከእርሱ በተሻለ ሁኔታ መልሱለት ብሏል አላህ። ያ ነው ታዲያ ያነሳችሁ ሐዲስ ምን ይላል መሰላችሁ? ላ ተብደኡ ልየሁደ ወነሳራ ቢሰላም ኢዛ ለቂቱሙሁም ፊ ጠሪቅ ፈጠሩሁም ኢላ አድየቅሂ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ እየተናገሩ ያሉት በጅሃድ ጊዜ ነበር። ከሃዲያኖች አሉ፣ ከዚያ እየመጡ ነው። አማኞች ከዚህ ናቸው። ምናልባት መንገድ ላይ ቢገናኙ ምን መሆን እንዳለበት ላ ተብደኡ ልየሁድ ወነሳራ ቢሰላም አሏቸው። አይሁዶችና ክርስቲያኖችን በሰላምታ አትጀምሯቸው አሉ። በሰላምታ አትጀምሯቸው፣ ግን ሰላም ቢሏቸው አትመልሱላቸው ብለዋል አላሉ። ገብቷቸዋል አይደለ?
ወኢዛ ሰለሙ ዐለይኩም ፈቁሉ ዐለይኩም አንድ ልጨርስ አሰላሙ ዐለይኩም ሰላምታ ቢያቀርቡላችሁ በእናንተም ላይ ሰላም ይሁን ብላችሁ መልሱላቸው ብሎ ተናግረዋል። እዛ ቦታ ላይ ግን እንትን አትጀምሯቸዋል እንጂ እነሱ ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታቸውን አትመልሱላቸው አላሉ። ላ ተብደኡ ልየሁድ ወነሳራ ቢሰላም ፈኢዛ ለቂቱሙሁም ፊጠሪቅ በመንገድ ላይ ብታገኟቸው ፈጠሩሁም ኢላ አድየቂሂ ወደ ጠባቡ አስጠጓቸው ይላል። ምን ማለት ነው? እንደው ገፍትራቸው ጣሏቸው ወደ ጠባቡ ማለት ነው? አይደለም። ታዲያ ምን ማለት ነው ከተባለ እነርሱን ለማሳለፍ ብለህ እንደው ተሳቀህ ምናምን ኩርሽሽ ብለህ አትሂድ፣ የራስህን መንገድ ይዘህ ሂድ ማለት ነው። ወደ ጠባቡ መንገድ ወርውሯቸው ጣሏቸው ይላል እኮ። ግን እናንተ ቁርአን እኮ ነው የሚለው። አይደለም ፈጠሩሁም ኢላ አድየቂሂ ወደ ጠባቡ አስጠጓቸው ነው የሚለው። ያ ማለት ለእነርሱ ለማሳለፍ ብሎ አንድ ሙስሊም ራሱን ለእርሱ ለዛ ለከሃዲ ዝቅ አድርጎና አቃሎ እንዳያልፍ የራሱን መንገድ በሰላማዊ መንገድ ይሄድ ማለት ነው እንጂ ገፍትሯቸው ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ ቢሆን የተረዱት እያንዳንዱን አይሁድና ክርስቲያን እየሄዱ በገፈተሩ ነበር ከየመንገዱ ላይ። አላደረጉም በህይወት ዘመናቸው። እንደውም አይሁዶች ሲታመሙ ሂደው ይጠይቋቸው ነበር። ሐዲስ ማስረጃ አሳይሻለሁ ከፈለግሽ። እየሄዱ ቤታቸው ሲታመሙ ይዘይሯቸው ነበር፣ ይጠይቋቸው ነበር። ይሄ ነው። ነገር ግን ወደ ክርስትና ስንመጣ ያልሽው ክርስትና ላይ ምን ይላል መሰለሽ? መጽሐፍ ቅዱስ ላይ ማንም ወደ እናንተ ቢመጣ ወደ ክርስቲያኖች ይህንን ትምህርት የክርስቶስን ትምህርት ባያመጣ ሰላም እንዳትሉት አለ መጽሐፍ ቅዱስ። ሰላም እንዳትሉት ማንንም ቢሆን የእናንተን እምነት እስካላመነ ድረስ ሰላም በቤታቸውም እንግዳ አድርጋችሁ አትቀበሉት አለ። አይሽ ማንም ክርስቲያን ያልሆነ ሰው መንገድ ላይ ብታገኘው ሰላም እንዳትሉት ብሏል መጽሐፍ ቅዱስ። ሰላም አይቻልም። እንደውም በቤትሽ እንግዳ አድርገሽ መቀበልም አይቻልም። እኔ ግን እንግዳ ሆነሽ ብትመጪ ቤቴ አንድ ክርስቲያን ቢመጣ ጎረቤቴ ይቀበለዋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ አይሁዶች ቤት እየሄዱ ይጠይቋቸው ነበር ሲታመሙ። ላሳያችሁ ሲኑ ላሳያችሁ መጽሐፍ ቅዱስ ላይ ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም እንዳትሉት በቤታቸውም እንዳትቀበሉት አለ። ከዚያ ምን አለ? ሰላም የሚለው ሰው የኃጢአቱ ተከፋይ ይሆናል አለ። የክፉ ስራው ተከፋይ ይሆናል። ወንጀለኛ ትሆኛለሽ ሰላም ብትሉ እያለ ነው። ሰላም ብትሉ ወንጀለኛ ልትሆኑ ነው። አሁን አንቺ ሙስሊም ብታገኝ መንገድ ላይ ሰላም ታያለሽ ቤዛ? አዎ የእግዚአብሔርን ሰላምታ ቀርብለታለሁ። በጣም ጥሩ። ግን መጽሐፍሽ ይከለክላል እና ይላሳይሽ ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም እንዳትሉት ብሏል። ምን ይላል? ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ተመልከቱ። ቁጥር 10 ላይ ምን ይላል? ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላም የሚለው ሰው ያውና ሰላም የሚለው ሰው በክፉ ስራው ይከፈላልና አለ። ለኢላህ ኢላህ። እንዴት ነው ሰላም አትበሉ የሚባለው? በቤታችሁም አትቀበሉት። እቤት እንግዳ ሆኖ ቢመጣ አንድ ሌላ ተከታይ ሆነ መቀበሉት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 እሺ መጽሐፉ ላይ እያለ ያለው የእናንተን እምነት የማይከተል ሰላም አትበሉት ነው እያለ ያለው ያልከኝ? ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም አትበሉት በቤታችሁም አትቀበሉት አለ። አንድ ሰው እንግዳ ሆኖ ለምሳሌ ተርቦ ቤትሽ ቢመጣ ያ ሰው ክርስቲያን ካልሆነ እንዳትቀበል ተብለሻል። የክርስቶስን ትምህርት ካላመጣ እንዳትቀበሉት ቤታችሁ። ከማንም ጋር እንዳትናኖሩ ነው የሚያደርጋቸው ይህን ጥቅስ ብትሰሩበት። ምክንያቱም ከሙስሊሞች ጋር አብራችሁ እየኖራቸው ነው፣ ከይሁድ ጋር፣ ከሌላ እምነት ተከታይ ጋር። ያ ነው። ይሄ ብቻ አይደለም። የሚገርምሽ ቤዛ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን ለማምጣት ነው የመጣሁት አለ ኢየሱስ። ምን ታያለሽ? አረ እግዚአብሔር እኮ ሰላምን ሊሰጠን ነው ወደ ምድር የመጣው። አሁን እኔ እዛ ጋር ልገባ ሳይሆን ይህን ጥያቄ እንድትመልስልኝ ነው። አንዴ ሌላም ጥያቄ አለኝ እኮ ሌላም ጥያቄ አለኝ። በቃ ይሄንን እንዝጋውና መልስልኝ። እሺ በቃ እሺ ትቼዋለሁ። እሺ ሌላ ጥያቄ ደግሞ የእናንተ ኡስታዛችሁ ራሱ እኛ ክርስቲያኖች ሰላም ሲሉን በልባችን አላህ ያጥፋችሁ፣ አላህ ይግደላችሁ ብለን በልባችን እንናገራለን ብሏል፣ ቃል በቃል ማለት ነው። አይኖ እኔ አሁን ስልክ ትርፍ ስለሌለኝ ምናምን ላሳይ ራሱ እችላለሁ ከነ ማስረጃ። እንደዚህ የሚል የለም፣ እንደዚህ አይባልም፣ እንደዚህ የሚል የለም ይላል። የራሳችሁ እምነት እኮ ነው የሚለው። የራሳችሁ ማለት የራሳችሁ እምነት እኔ እምነታችንን በደንብ አውቀዋለሁ። ይኸው እኮ ይላል ስላላየኸው አይዶ ነው አላውቅም፣ ግን ደግሞ ይላል። እኔ በደንብ ነው የማውቀው። ይኸውልሽ እኔ
ሁሴን እባላለሁ። ቁርአንን ከላይ እስከታች አንድ ፊደል ማለት ነው አንድ ፊደል ውል ሳትልብኝ በጭንቅላቴ ይዤዋለሁ። ህፃን እያለሁ ነው ያዝኩት። አውቃለሁ ቁርአን ምን እንደሚል፣ ልክ እንዲሁ ሐዲስ ምን እንደሚል። እኔ ቁርአኔ እዚህ ተቀርጸው ምናምን እንደሚለቁላቸው ሼኮች ቪዲዮዎች ምናምን ሳይሆን ኡስታዝ እንትና እንዲህ አለ ኡስታዝ እንትና እንዲህ ሳይሆን ቅራአት የራሱ እስከ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም 36ኛ ደረጃ ላይ ያለ ሰው ነኝ። ይሄን ክብሬ ልንገርሽ ብዬ አይደለም፣ ደረጃ ልንገርሽ ብዬ አይደለም። ኡስታዝ እንዲህ አለ ብላችሁ ስትመጡ ከኛ በታች ናቸው እነዚያ ቆራርጦ የሚያመጡላችሁ ጥምጣም ጠምጥመው ቁጭ አድርገው የሚነግሯችሁ ኡስታዞች። እንዲህ አይነት ፖለቲካ ይጫወቱባችሁ። ሰሞኑን ምን ይዘዋል የክርስቲያን ሰባኪዎች የሆነ ኡስታዝ ቪዲዮ እያሉ እየቆራረጡ ያውና ኡስታዞቻቸው እንዲህ ብለዋል እያሉ ይሰሩባቸዋል። እኛ የነዚህ አስተማሪ ነው አይደለም። ከራሱ ከቃል እኮ ነው የሚሰማው፣ ከራሱ ከአንደበት እኮ ነው። የለም እያልኩሽ ነው። እሺ አውጥቼ ልምጣ ልመለስ፣ አውጥቼ ልመለስ። እሺ ይዘሽ ነሽ ነው ያሳይሻለሁ። እሺ አንድ ጊዜ ጭንግል ሳታያት ባትሄጂ ደስ ይለኛል። ኢየሱስ ክርስቶስ ምን አለ? ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁምና ይላል። ላኢላሃ ኢላላህ። ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን ለማምጣት ነው የመጣሁት አለ ኢየሱስ። ምን መሰለህ እዚህ ጋር ላስረዳ የሚገባው ነገር እዚህ ጋር አሁን ያለበት ምክንያት ሰይፍን እግዚአብሔር የፈጠራቸው ፍጥረቶች በበደሉት ጊዜ ያን ጊዜ ይሄ የመጨረሻው ነው የመጨረሻችሁ ነው ገባ። እንደዛ አይደለም። እንደዛ አይደለም። ኢየሱስ ክርስቶስ ቀጥታ ሰይፍና ጎራዴን ፈልጎ፣ ምክንያቱም እዛው መጽሐፉ ላይ ሐዋርያቶችን ሰይፍ ገዝታችሁ ከኋላ የተከተሉ ብሏቸዋል። እነ ጴጥሮስም ሐዋርያቶቹ ምን ተረዱ ከተባለ ጎራዴን የተረዱ የሚል የታለ ንገረኝ፣ የታለ? እንደውም ሐዋርያት ሰይፍንና እንትን እናያዝ ሲል እግዚአብሔር ሰይፍን አረ ጌታ ሆይ በቃ ይቅር። ሌላ ሳይሽ ኢየሱስ ሰይፍ ግዙ ብሏቸዋል። ሌላ ሳይሽ ከዛ ሰይፍ ገዝተው ተከትለውታል። ማስረጃ ሳይሽ ነው። እኔ ለማስረጃ አልነገርም። ያው ተመልከች እዚህ ጋር ሉቃስ ወንጌል ምዕራፍ 22 ከቁጥር 36 ደግሞም ያለ ኮረጆና ያለ ከረጢት ያለ ጫማም በላኳቸው ጊዜ አንዳችሁ ጎደለባችሁን አላቸው። እነርሱም አንዳች እንኳ አሉት። እርሱም አሁን በደንብ እዩ፣ እርሱም ኢየሱስ ማለት ነው። አሁን ግን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ምን ይግዛ? ሰይፍ ይግዛ አለ። ያ ሰላም፣ ሰይፍ ግዙ ብሏቸዋል ኢየሱስ ክርስቶስ። ከዛ ሐዋርያቶቹ ምን ተረዱ ከተባለ ጎራዴ፣ ሰይፍ። ጴጥሮስ ቀጥታ ሄዶ ሰይፍ ገዝቶ ከኢየሱስ ኋላ ይከተል ነበር። ከዚያ በኋላ ኢየሱስን ሲናገር ይሄ ልመልስልህ። ይሄ የሆነበት ምክንያት ኢየሱስ ክርስቶስ በራሱ ፈቃድና በራሱ ስልጣን ራሱን አሳልፎ ሊሰጥ ስለነበረ ያን ጊዜ ስለ እምነታችሁ የሚገላችሁ ይኖራልና ያን ጊዜ ራሳችሁን የምትከላከሉበት ሰይፍ ያስፈልጋችኋል። አዎ እውነት ነው፣ ልክ ነህ። ሰይፍ ገዝተው ነበር፣ ትክክለኛ። ከዚያ በኋላ ከራሳቸው እንዲከላከሉ ብለሽ ነበር፣ ግን ፈሪዎች ናቸው፣ አምልጠዋል። ማስረጃ ላሳይሽ። አውቃለሁ፣ ባታሳየኝም አውቃለሁ ብሏቸው ገዝተው ተከትለው ሰይፍ ይዘው ልክ ፈሪሳውያኖች ሲመጡ ሁሉም ደቀ መዝሙር አምልጣሉ፣ ሸሹ። ሰይፍ ይዘው እኮ እምነታቸው ነው እንዴ? አለማምኖች አመለጡ። ቀነኒሳውን ወላሂ ነው ላሳይሽ እንዴት እንደሸሹ ማለት ነው እኮ አውቃለሁኝ። ሴጣን ካሳሳታችሁስ ታሳሳታችሁስ? ተሳሳቱ፣ ግን ደግሞ ተመለሱ፣ ታርመው ተመለሱ። እግሬ አውጭኝ ብለው ነው ያመለጡት። ሰይጣን አሳስቷቸው አይደለም። እሺ ቀጣይ መጠይቅ የምትፈልጊው ካለ ጠይቂ። በስልምና ላይ ልጠይቅ ነው የመጣሁ ብለሻል፣ ጠይቂ። ሌላም ሰላም አለይኩም። ኢየሱስ አይኖ በጣም የሚያስጠላ ምናምን በእስልምና በጣም የሚያስጠላ ስድብ ምናምን ያለበት ነገር አለ። እሱን መግለጽ አልፈልግም። ልባችሁ ያውቃል፣ ወይም ደግሞ ቁርአናችሁ ራሱ የጻፈውን ያውቃል። አመሰግናለሁ። አለቀ። ምን የሚያስጠላው ነገር መሐመድ እኮ የእናንተ መሐመድ እኮ አይሻ የምትባለውም በሰማት ዓመቷ። ኧረ የሚደብር ምንም ሞክል አይደለም። ይሄን ለማለት ፈልገሽ ነው። ትክክል ናት። ይሄን ለማለት ፈልገሽ ነው። የሚያስጠላ ንግግር አይደለም። ቁጥር እንደምን ያለ ይሄን አንብቢው እስኪ። በይ አንዴ ወረደች ቤዛ ወረድሽ? ሰላም አለይኩም። ወረደች።
أمان مستر رايش نارلا أي إيه رأسك اللي وريني عم تعمل سلام الدنيا وقت አትሰማ ምን እንደች ሴትዮ ራሳችሁ ስለትላለች ያነበብሽው እኮ ነበር። አሁን ህፃናቶችን ግደሉ ብሏል አላለም እግዚአብሔር? ቀደም ያነበብሽው ጥቅስ ይሄ በጣም ነው ለእግዚአብሔር የማታዘዙ ናቸው። እግዚአብሔር የሚሳደቡ አሁን አምላክ የለም ይብላል አይደለ? ፈጣሪ የለም ብለው የሚሳደቡ አሉ። ፈጣሪ አሁን ታውቃለህ ፈጣሪ የለም ያሉት አሉ። አሁንም አሉ። በአሁን ዘመን እኮ አሉ። እንኳን በድሮ ማለት ነው። አሁን ዘመን ማለት ነው። እነዚህ ልጆች ቆይ አንዴ እነዚህ ህፃናት ልጆች ፈጣሪ የለም ያሉበት የቱ ጋር ነው ያለው? እግዚአብሔር የተሳደቡበት የቱ ጋር ነው ያለው? ወንድሜ እንኳን ህፃን ልጅ አልኩ እግዚአብሔር ከእግዚአብሔር ቁጣ ሲመጣ እንስሳ ማይቀርም። እንስሳ እኮ ተጠቅሷል። እዚህ እንስሳ እኮ ሳይቀሩ ተጠቅሷል። አንቺን እንዳልጠቀሰሽ አልገባኝም። ወላሂ መጽሐፍ ተሳስቷል። አንቺ ሳይጠቅስ ማለፍ እንስሳትን ጠቅሱ በምን ቋንቋ ነው? ምን አይምሮ የተሰጠነው እኮ ልንረዳ ዘንድ ነው፣ ልናገናዘብ ዘንድ ነው። አሁን አንተ ይቀጥልሽ። እግዚአብሔር ህፃናቶችን ብላቴናዎችን ግደሉ ብሏል ወይንስ አላለም? አይዋ በጣም ጥሩ። ቀጥልሽ፣ ችግር የለም። ቅድም ያልተግባባንበት ምንድን ነው? ቅድም አንተ ያወጣው ጥቅስ ምንድን ነበረ? ትንቢተ ሕዝቅኤል ምዕራፍ 9 ላይ አነሳህና እዛኛው ላይ የተባለው ለመላእክት አይደለም፣ ለመላእክት ሳይሆን ለሳውል ነው የተባለው ስትል እኔ ደግሞ አይደለም ቁጥር 1ን ከፍ ብለህ አንብበው አልኩ። ከዛ አንተ ደግሞ ወዴት ሄድክ? ወደ ሳውል። እዛ ጋር ሳውል ነው የሚለው፣ ዳሴት ሳውል ነው የሚለው በጦርነት ጊዜ። እሺ አንዴ ይቅርታ። ስለዚህ ክርስቲያኖች አምነዋል መጽሐፋቸው ግደሉ እንደ ዘመኑን ግደሉ እያላቸው ምናምን እያሉ ስለወከቡ ነው፣ ስለቀወጡን ነው። እናሳያቸው። በገዛ መጽሐፋችሁ ላይ ነው አምላካችሁ ግደሉ ያለው። ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ያለው እሱ ነው። ዞሮ እንደገና እኛን ገዳይ ናችሁ ትገድላላችሁ፣ ምን ትላላችሁ? ለእኛማ አትግደል የሚል አሳየናል። ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህፃናቶችን አትግደሉ፣ ሽማግሌን አትግደሉ፣ የገዳም ሰዎችን አትግደሉ ብለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሳያችሁ። ከፍቼ ደግሜ ላሳያችሁ፣ ላሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የገዳም ሰዎችን እንዳትገሉ እያሉ ይናገራሉ። እነዚህ ደግሞ እየገደላችሁ ነው ያላችሁት እናንተ ናችሁ ብለው ግግል። እንዲህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? የገዳማት ሰዎችን አትግደሉ ይሉ ነበር። የገዳማትንም ሰዎች አትግደሉ ይሉ ነበር። አላሁ አክበር። ህፃናትን አትግደሉ አሉ፣ ሽማግሌን አትግደሉ፣ ሴቶችን አትግደሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። መጽሐፋቸው ላይ አምላካቸው እግዚአብሔር ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ አለ። ነቢዩ ሰለላሁ ዐለይሂ ወሰለም አልፈው ገዳማት ላይ ያሉ ሰዎችን እንዳትነኳቸው ብለው አስጠንቅቀዋል። እንዳትገሏቸው ብለው አሁን ገዳማት ላይ ያሉትን እየገደሉብን ያሉት ሙስሊሞች ናቸው ይላሉ። እንደገና ኢስላማችን ያዝም ይሄን ነገር ያው ገዳማት ያሉ ሰዎችን አትግደሉ ብሎ ነው እንደውም ኢስላም የሚያስተምረው። ስለዚህ ይሄ ፖለቲካ አቋርጦት አይወጣቸው፣ ምንም አያስኬዳቸው። ወላሂ ለአዝም አያስኬድም። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን እንደ ክፉ አድርገው ይቀርጽላቸዋል አይደለ? እርሳቸው ግን ይኸው አደራ የገዳማት ሰዎችን እንዳትነኩ እንዳትገሏቸው ብለው አስጠንቅቀው ነው የሄዱት። እንግዲህ የሕክምና ስራ አስቸጋሪ ነው። ለዛ ነው አሁን ቅድም ያልተግባባንበት ምንድን ነው? አሁን እዚህ ላይ ያልከው አንደኛ ሳሙኤል ቶሎ ያላገኘሁትም ካልዕና ቀዳማዊ ስላለው ነው። ካልዕና ቀዳማዊ ስላለው ነው። አሁን ቅድም ባልከው ትንቢተ ሕዝቅኤል ላይ እንደዛ አይደለም። የትንቢተ ሕዝቅኤል ላይ የተጻፈው ለመላእክት ነው ቅጸፉ የሚል አንብበህ ከሆነ ከዚህም ሌላ ግደሉ የሚል እኮ አለ። ከዚህም ሌላ አንተ ካወጣው ላይ ሌላ የሚል እኮ አለ። ነገር ግን ግደሉ የተባለው ለምንድን ነው ነው? ለምንድን ነው ነው? ገብቷል? እሺ ግደሉ ያላቸው ለምንድን ነው? እነዛን ህፃናትና ብላቴና ለምንድን ነው ሲባል በእግዚአብሔር ላይ ላመፁ ሰዎች ግደሉ ይባላል። አሁን ለምሳሌ አንተ ጦርነት ላይ ሆነ ግመሉ ለምን ሞተ ማለት እኮ አስቂ ነው። ግመሉ ላይ የተቀመጠ ሰው ሊኖር ይችላል አይደል እንዴ? ጦርነት ላይ ሆነ ግመሉ ላይ የተቀመጠ ሰው ሊኖር ይችላል። ግመሉን ታርጌት አድርገው እነዛ ልጆች ምናምፀው የማን ልጆች ናቸው? እነዛ ሰዎች የማን ልጆች ናቸው?
ስለ ልጆቹ ኃጢአትና አመፅ ነው እየጠየኩኝ ያለሁት። ቅድም ስላመፅ የማን ልጆች ናቸው እየጠየኩኝ? አሁን ለምሳሌ ቆይ ኡስታዝ ፕሊስ ኡስታዝ ፕሊስ፣ እነሱ አመፅ አድርገዋል አላደረጉም? እነዚያ ልጆች በግልጽ ተናገር። እኔ ታሪኩን በደንብ ስለማውቀው ነው። ወለቅነት ብላ ያውቀዋለሁ። እሺ ህፃናትና ብላቴናዎቹ እንደዚያ ገደሏቸው የተባለው ኃጢአትን አድርገዋል አላደረጉም? ጥፋትን አድርገዋል አላደረጉም? መልስ። እሺ ልንገርህ ምንድነው የሆነው? በዚሁ አሁን አንተ ባነሳው ለምሳሌ ትንቢተ ሕዝቅኤል ምዕራፍ 9 ላይ እያንዳንዳቸውን ሄዳችሁ የበኩር ልጆቻቸውን ቅጸፉ ብሏል የሚል አለ አይደለ? አንደኛ ሳሙኤል ላይ ምን አጥፍተው ነው እነዚያ ልጆች ብላቴናዎች እግዚአብሔር ግደላቸው ያለው? ምን ኃጢአት ሰርተው ነው? መልስ። የበደለኞች ልጆች በመሆናቸው የበደለኛ ልጆች በመሆናቸው እንጂ እነሱ በደል ኃጢአት አድርገው አይደለም ግደላቸው ያለው እግዚአብሔር አይደለም። ያው አሁን ለምሳሌ ልንገርህ ቆይ ምንም የሚያስቅ ነገር እኮ የለም። ኦልሬዲ አያስቅም። ምንም የሚያስቅ ነገር የለውም። ይሄ ጦርነት ጊዜ ወደኋላ ማፈግፈግ እንደሌለ የእናንተም እምነት ያስተምራል እኮ አይደል? እዚህ ጋር ህፃኑን ትተህ ሽማግሌውን ግደለው የሚል የለም። በቃ አንገቱን ቅሉ እያለ አይደል እንደ የሚያስተምረው የእናንተ መጽሐፍ። በጦርነት ጊዜ ራስህ ብለሃል እኮ። ልመልስ፣ ታዳምጠኛለህ? ልናገር፣ ትሰጠኛለህ? አንድ ደቂቃ ያውራ። አሁን የተናገርክበት አንቀጽ ላይ ህፃናቶችን ግደሉ የሚል ታመጣልኛለህ? ሽማግሌን ግደሉ የሚል ታመጣልኛለህ? ሴቶችን ግደሉ የሚል ታመጣልኛለህ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሁን ቃል በቃል ህፃናቶችን፣ ሴቶችን፣ ሽማግሌን እንዳትገሉ ብለዋል። ማስረጃ ወጣል። እኔ ለማስረጃ ነው እናሳየህ። መጽሐፍ ሴት ሃይማኖት የለውም እንዴ ኡስታዝ? እና ቆይ ላሳየህ። ሴት ሃይማኖት የለውም ወይ? ጠይቀኛለህ በኋላ። አታዳምጥም? ላሳየህ ነው። አውጥቼ ህፃናቶችን፣ ሴቶችን፣ ሽማግሌን አትግደሉ የተባለበት ላሳየህ ነው። እሺ አንዴ ኢንተርኔት ላይ የዘና ስኪል አጠላቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ምን እንዳሉ ላሳያችሁ። ያውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወታደራዊ ጉዞ ሲልኩ እንዲህ ይሉ ነበር። ምን ይሉ ነበር ከተባለ ኑ ላሳያችሁ። ምን ይላሉ? ልጅን ወይንም ሴትን ወይንም አዛውንትን አንድ ይሄ ኮሜንት ላይ በአላህ ጻፉት። ልጅን ሴትን ወይንም አዛውንትን ምን ይላል? አትግደሉ። ልጅን ሴትን አዛውንትን አትግደሉ። እግዚአብሔር ግን ምን አለ ከተባለ ኑ ላሳያቸው። እግዚአብሔር ደግሞ ምን አለ? እግዚአብሔር ምን አለ? ሽማግሌን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። የሰማይና ምድር ያክል ልዩነት አሁን ከዚያ በላይ ይሆናል። እግዚአብሔር ምን አለ? ሴቶችን፣ ሽማግሌን፣ ህፃናትን ግደሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ሴቶችን፣ ሽማግሌን፣ ህፃናትን አትግደሉ። ነገር ግን ገዳይ የሚሉት ማለት ነው። እኛ ጥሩ ገዳይ የሚሉት ማለት ነው። እሺ ጥሩ ሰማሁ። ከኔ እንደሙስመኝ ነገር ላስረዳ። ወራሪ መጣ። አንተ ወታደር አይደለህም አይደል? የሃይማኖት መምህር ነህ አይደል? ስለዚህ ወራሪ መጣና ኡስታዝ ውሱ የሃይማኖት መምህር ነው ወታደር አይደለም ብሎ ይተዋል። በኢስላም ተውት ተብሏል። ማስረጃ ልስጥህ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰራዊቶችን ሲልኩ ጊዜ አደራ የሃይማኖት መሪዎችን
የገዳማት ሰዎችን እንዳትገሉ አሉ ቃል በቃል። አሁን ማስረጃ ለዚህ ላሳየ። የገዳማት ሰዎችን እንዳትገሉ ብለው ያስጠነቅቁ ነበር። የሃይማኖት ሰዎች አይገደሉም። ማስረጃ ላሳይህ ነው። እንደ እስልምና ማስረጃ ላሳይህ ነው። ያው ወደ አማርኛ ልቀይርላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ የገዳማት ሰዎችን እንዳትገሉ ይሉ ነበር። ወላ ራሂበን ፊ ጢአቲሂ። ወደ አማርኛ ልቀይርላችሁ። ጅሃድን ሲልኩ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ይታያቸዋል። የገዳማት ሰዎችን አትግደሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን በላኩ ጊዜ እንዲህ ይሉ ነበር። ምን ይሉ ነበር? የጀማዓ ወላሂ ተመልከቱት። ምን ይላሉ? የገዳማት ሰዎችንም አትግደሉ ይሉ ነበር። ያሰላ ይሄ ነው ልዩነት። ጥያቄ ምንድን ነው? አዳም ተረጋ በል እንጂ ሞቷል ብቻ ሰው በስብሶ አጥንቶቹ አልበሰበሰም። በይው አሳይሃለሁ። አሁን ለምሳሌ እኔ ኢየሱስ ከሙታን እንደተነሳ ኢየሩሳሌም ሄደ፣ መቃብሩ ባዶ የለም። ረጋ በል። ይኸውልህ አንተ ስለ ነብዩ ሰለላሁ ዐለይሂ ወሰለም ጠይቅህ መለስኩ። ሞቷል ወይ? አዎ ሞቷል። አዳም ተረጋ በል። ያው ሞቷል መለስኩልህ። ሞቷል። በስብሶ አጥንቶቹ አልበሰበስም። አሳየኝ። አጥንቶቹን አሳየኝ እንዳልበሰበሰ። እኔ ኢየሱስ ከሙታን እንደተነሳ መቃብሩ ባዶ መሆኑ አሳያለሁ። አጥንቱን ሂዳ ያሳየኝ መዲና እያለ ነው። ማስረጃ ያሳየኝ። አልበሰበሱም። ማስረጃ ያሳየኝ። ኢየሱስ ከሙታን መነሳቱ ኢየሩሳሌም ሄደ፣ መቃብሩ ባዶ ነው። የለም አድርጓል ኢየሱስ። አንዴ ተረጋጋ። ተረጋጋ። ኢየሱስ ክርስቶስ ሞቷል አልሞተም? አምላክ ከሱ ጀምር። ከሙታን ተነሳ። መነሳትን አልጠየቅኩህም። አምላክህ ሞቷል አልሞተም? ኢየሱስ እኔ የተነሳውና ማመልከው ከሙታን እኮ አልሞተም። ከሙታን የተነሳውን አማርኛ ሰማም። ሞቷል ወይንስ አልሞተም? አምላክህ ሞቷል አልሞተም? የኔ አምላክ የትንሣኤ ጌታ ነው። ከሙታን ተነስቷል። የተነሳው ምን ሆኖ ነው? ሙት ሆኖ ሳይሞት ነው የተነሳው። ይኸውልህ ከሙታን ተነስቷል። አማርኛ ግልጽ ነው። ሙታን ሳይሞት መጀመሪያ ሞቷል። በስብሷል። ይሄንን ማመን አለ። እሺ ሞቷል አልሞተም? ሞቷል አልሞተም? አምላክ ከሙታን ተነስቷል። ሞተ ለማለት ከበደው። ክርስትና ደግሞ የክርስቶስ ሞት ላይ ነበር የተመሰረተው። ይሄ ዛሬ ክርስትና አማርኛ መስማት ስለማትችል እንጂ ከሙታን ተነስቷል አልኩ። መነሳትን እጠይቅሃለሁ በኋላ። ሞቷል አልሞተም? አምላክ አማርኛ እኮ ለሚገባው ሰው ግልጽ ነው። ከሙታን ተነስቷል። በኋላ ስለ ቋንቋ በኋላ እናወራለን። አንድ ሰው ተነስቷል ካለ ከሞት ነው ማለት ነው። ሞቷል አልሞተም? አምላክ ከሙታን አልሞተም። ይሄን መስክር። ከሙታን ተነስቷል። አምላክ በሞተ ጊዜ ያልሞተ አምላክ አለ? የለም። ሌላ ማን? አይወል አምላክ በመለኮቱ አይሞትም። በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። ስለዚህ ያልሞተ ሌላ አምላክ አለ? የለም። አብና መንፈስ ቅዱስ የሚባል አምላክ ጌታ ኢየሱስ አይወል የእግዚአብሔር ልጅ ጌታ ኢየሱስ በመለኮቱ አልሞተም፣ በስጋ ሞተ፣ በመንፈስ ሕያው ሆነ። እሺ ሁለት ያልሞቱ አምላኮች አሉ አይደለ? አብና መንፈስ ቅዱስ የሚባሉ። የኔ አምላክ አንድ አምላክ ነው። ያንተ ማለት ናቸው። ከኢየሱስ ውጭ ከኢየሱስ ውጭ ሌላ አምላክ የለህም? አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ። አልጠየቅኩም። ከኢየሱስ ውጭ ሌላ አምላክ አለ? የለም። አንተ ባትጠይቅም ዘዳግም ምዕራፍ 23 ላይ የሚለው እግዚአብሔር አምላካችን አንድ። እሺ ከኢየሱስ ውጭ ሌላ አምላክ አለ? የለም። የለም አንድ አምላክ ነው አልኩ። አብ፣ ወልድ፣ መንፈስ ቅዱስ። አብና መንፈስ ቅዱስን ካዳቸው። ከኢየሱስ ውጭ ሌላ አምላክ የለም ማለት አንድ አምላክ። አየህ፣ አንድ መለኮት ማለት ምን ማለት እንደሆነ አይገባህም። ማንን እዩላችሁ። ኢየሱስ ብቻ ነው አምላክ ያለ። ሌላ አምላክ አለ ወይስ የለኝም? ስለማመድ ላለመመለስ ነው። መሐመድ በስብሶ ቀርቷል አልቀረም? አልቀረም። ማስረጃ ከፍቼ ላሳየህ። እኔ አሁን ለምሳሌ ኢየሱስ ከሙታን መነሳቱ ኦኬ ኖ ኢየሱስ ከሙታን ረጋ በለች።
ቀስ በል ይኸውልህ፣ አትጫጫው። ትልቅ ነገር እንዳነሳሰው ኢየሱስ ክርስቶስ ከሙታን ባይነሳ በስብሶ ይቀር ነበር አይበሰብስም ነበር ስጋው? መልስ። ቅዱስ መበስበስን ያዘድ ከቶ አትፈቅድም ይላል መጽሐፍ ቅዱሳችን። ኢየሱስ አልበሰበሰም፣ ሞቶ አልቀረም። ባያስነሳው ኑሮ በስብሶ ይቀራል አይቀርም? የዘላለም አምላክ ስለሆነ ከሙታን ይነሳል። ጥያቄውን መልስ። አልጠየቅኩም። እሱ ባያስነሳው የምትለው ለፍጡር ነው የሚባለው፣ ለፈጣሪ አይባልም። እና ኢየሱስ ፍጡር እኮ ነው። ኢየሱስ አይደለም። ኢየሱስ ሁሉን የፈጠረ መሐመድን የፈጠረው ወደ ገሃነም የላከው ነው። ኢየሱስ ምንም መልስ ሲያጡ ጊዜ ሙሐመድ ቀጥል። ሙሐመድ ጥረታትን ሁሉ ፈጥሮ የጨረሰው የእርሱ አምላክ የሆነ ነው። እርሱንም ኢየሱስንም አብርሃም፣ ይስሐቅ፣ ያዕቆብን የፈጠረ ወደ ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ሰማይና ምድርን ፈጠረ። አለቀ በቃ خلاص። ከዛ ሌላ ፈጣሪ እናንተ ተፈልጋችሁ ታወጣላችሁ፣ ትጨምራላችሁ ፈጣሪ ይላል። አሁን በዛ አልበቃም። ሁለተኛ ሶስተኛ ፈጣሪ ጨምራችሁ ነው። ስትፈራ ለምን ስትፈራ ታስወጣኛለህ? ሻዳብሽ አታስወርዱት። መግባት ከፈለገ አታስወርዱት። ነቢ መሐመድ በስብሰዋል ወይ አለ። አልበሰበስም። ማስረጃ ሳይ ልክ ላሳየው ስል አይ አጥንቱ ነው የምፈልገው አለ። አጥንቱን አምጣልኝ እንደዛ ነው ማምነው አለ። ተመልከቱ፣ እዚህ ጋር ደርሰዋል። እነዚህ ሰዎች እዚህ ጋር ደርሰዋል። አጥንቱን አውጣልኝና አሳየኝና በሰበስ። እኛ ግን በመጽሐፋቸው ነው ሞገታ ሲያወለን ኢየሱስ ክርስቶስ የሚበሰብስ ስጋ ነበር የያዘው። አምላኩ ባያስነሳው በስብሶ ይቀር ነበር። ይፈቻል አይደል? ራስ አመጣ አንድ አምላኩን ከነብዩ ሰለላሁ ዐለይሂ ወሰለም ጋር አወዳደረው። እንዴት ነው አምላክ ብላ የምታስበውን ከሰው ጋር የምታወዳድረው? እንደ አወዳድረናቸው እንኳን ነብያችን ሰለላሁ ዐለይሂ ወሰለም ይበልጣሉ በገዛ መጽሐፋቸው መሰረት ማለት ነው። ምክንያቱም እኔ ቃል በቃል እርሳቸው እንደማይበሰብሱ ላሳያቸው። የክርስቶስ ስጋ ግን የሚበሰብስ ስጋ ነው። የእርሳቸው ስጋ ግን የነብዩ ሰለላሁ ዐለይሂ ወሰለም ስጋ አይበሰብስም። ማስረጃ ጥቼ ላሳያቸው ከፈለጋቸው። ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ ምድር ላይ የነቢያቶችን ሰውነት እንዳትበላ እርም አድርጎባት ተብለው ተናግረዋል። የክርስቶስ ስጋ ግን ይበሰብሳል። እሺ ክርስቲያን ካለ ግባት ይችላል። ክርስቶስ ያከበረበትን አንድ ጥቅስ ስጠንሽ። ገናን ያከበረበት ክርስቶስ እንዴት ያከብረዋል? ክርስቶስ አከብረዋል እንኳን እኛ እኮ ነን የክርስቶስ ፍጥረት፣ እኛ እናከብረዋለን እንጂ የተወለደበት እኛን ለማዳን ስለሆነ የተወለደ ክርስቶስ የተወለደበት ቀን ደስታችን ስለሆነ እናከብረዋለን። ደስታችን ከየት አመጣኸው ካልከን መላእክት የመሰከሩለት ነው። ክርስቲያን ልክ ነህ አንተ ትክክለኛ መልስ እየመለስክ ነው። ክርስቲያን ልክ ነህ፣ ትክክል ነው እየመለሰ ነው። ጎበዝ ልክ ነህ ክርስቲያን፣ ትክክለኛ መልስ እየመለስክ ክርስቶስን እንደ ሰው ቆይ አንዴ ሰው ነው ክርስቶስን እንደ ሰው አትዩት እያለ ነው። ተሳስቷል። ትክክል ነው። ክርስቶስ አንድ መልስለት። እንደ ሰው አትዩት እያለ ነው። አርመው። ሰው ነው አይደለም? አይደለም፣ ክርስቶስ ሰው አይደለም። እንዳትሳሳት፣ ክርስቶስ ሰው አይደለም። ራሱ አምላክ ነው። ክርስቶስ የተወለደ እንጂ አልተፈጠረም። ክርስቶስ ተወለደ እንጂ አልተፈጠረም። አዳምጥ፣ መጀመሪያ ስለ ሥላሴ ማንነት እወቅ። አንተ ራሱ ስለ ሥላሴ ማንነት እወቅ። አትሳሳት። ስለ ሥላሴ ማንነት ሳታውቅ ክርስቶስ ማን ነው እንዳታወራ። መጀመሪያ ሥላሴ ማን ነው? እሺ በቃ አንድ ጊዜ ሰው አይደለም እያለ ነው። ስለዚህ ክርስቶስ መልስልህ። ሰው ነው አይደለም? ኢየሱስ መልስልህ። አዳም ሰው አይደለም። ልንገርህ ላስረዳ። ቀስ በል መጀመሪያ ቀስ በል። ክርስቶስ መልስለት። ሰው ነው አይደለም? ኢየሱስ ሰው ነው አይደለም? ቆይ አንዴ፣ ሰው ነው አይደለም? ኢየሱስ ሰው አይደለም እያለ ነው። መልስ አንድ ጊዜ አለ ቆይ ልመልስልህ ነኝ። ክርስቲያን እዚህ ጋር እንዳትሳሳት የምሞክረው እነሱ የሚያስቡት ሰውና የክርስቶስ ሰውነት እንዳይለያየ ነው። እነሱ የሚያስቡት ሰውነት ቆይ አንዴ ተረጋጋ፣ እንዳታወርዷቸው። አይደለም ይበላል፣ ይጠጣል፣ ይጸዳዳል የሚለውን የሰውኛ ነው የሚያስቡት እነሱ። ይበላል፣ ይጸዳዳል። ብራዘር ችግር የለውም። እግዚአብሔር ከኛ ጋር ምን ማንፈራ በመጽሐፍ ቅዱስ ተደርከን እናወራ። ከራሳችን ግን እንዲህ ነው። ክርስቶስ አሜን አምላክ ይረዳናል። አምላክ ሰው ሆነ እንጂ ሰው አምላክ አላደረገም።
ቆይ ተረጋጋ። አይ ሰው ሲባል እንደራስ እንዳታስበው ነው። ሰው ሲባል እንደራስ እንዳታስበው። ቆይ እኮ ማለት ሰው አይደለም እያለ ነው እሱ። ቆይ ሰው ሲል እንደራስ እንዳታስበው ይጸዳዳል የሚባለው ሰው ሲባል እንደራስ እንዳታስበው ነው። እሱን ነው ቢዩንቱ ማሰብ ያለበት። ሰው ሲባል እንደራስ እንዳታስበው። ረጋ በለን። አሁን ደግሞ እሱ ይመልስ። ተረጋጋ እያለ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ግን ፍጹም ሰው ሲሆን እንዳንተ አይደለም። እንደኔ ይበላ ነበር፣ ይጠጣ ነበር። እንዳንተ የሚበላ እንዳንተ የሚራብ እንዳንተ የሚጸዳዳ አይደለም። ይበላል ይራብ ነበር። ሁለቱንም አሁን አይደለም። አዎ ላስረዳ። አሁን ላሳይ። እሱ ነው የፈለኩት። ቆይ እንደተራበ ላሳይ። መጽሐፍ ቅዱስ ፍጹም ሰው ነው፣ ፍጹም አምላክ ነው ሲባል እንዳንተ ሰው ነው፣ እኩል ነው እያለ ደረጃን እየሰጠ አይደለም። አሁን ተረጋጋ። አሁን ደግሞ ለኔ ጊዜ ስጠኝ ለተናገርከው ማለት ነው። ኢየሱስ አይብላም። ቆይ ቀስ እንበልና ለተመልካችን ገንስተው ገባ። ሰው እያዳመጠን ነው። ያነኛ አይደለም እንደሚያታድርግ በጣም ታገስኳቸው። ይሄ ሰው ያነሳው ነገር አለ። አንደኛ የመጀመሪያው ምንድነው? ኮፊ ከላይ ያለው ሰው አይደለም ብሎ ጀመረ። ኢየሱስ ሰው እንደሆነ ቃል በቃል ኢየሱስ እኔ ሰው ነኝ ያለበትን ላሳየህ ነው። እንዳንተ ሰው አይደለም። ደረጃ አትስጠው። ሚውት አድርግ። አንተ እኩል አታርገው ነው። ሰው ሲባል እኔ ነኝ ብላ እንዳታስበው እኮ ይበላል፣ ይጠጣል፣ ይራባል። እሱንም ላሳየህ ነው። አንደርስታንድ አትረብሽ እንጂ እንደምን ወንድ ልጅ አይደለህ አንተ። ባልከው ልስማማና ሐዋርያቶች ባሉት የዓይን እማኞች ባሉት ተቀበል ነው። አንተ በዚያ የምትቀበል ከሆነ ዛሬ ትሰማለህ። ትስማማለህ? ሐዋርያቶች በተናገሩት ስለ ኢየሱስ ባውጣልህ መጽሐፍ ላይ ያው በጣም ጥሩ። ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። አንተም እንደ ሐዋርያቶች ለኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? ከዛሬ ጀምረህ አምላኩ ሳይሆን አባቱ በአካል ሶስት ናቸው። አብ ወልድ መንፈስ ቅዱስ አምላክ እንዳለው አስተምረዋል። አምላክ እንዳለው ሳይሆን የስጋን የወረደው ከሰማይ በስጋን የወረደው ሁለት አይነት ሰዋዊና አምላካዊ ባህሪ ነው ያለው ኢየሱስ ክርስቶስ። ሐዋርያቶች በተናገሩት በጣም ጥሩ ሰየው ደስ ይለኛል። መጽሐፍ በራስህ በገዛ መጽሐፍ ዛሬ ሙስሊም ልትሆን ነው። ተሾመ ምን መሰለህ ሐዋርያቶች ያስተማሩት ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች። ትቀበላለህ ወይ? ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኢየሱስ ክርስቶስ አምላክ አለው ብለው አስተምረዋል ሐዋርያቶች። ስለዚህ ትቀበላለህ አንተ? ኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ ይባረክ ይላል። አውጣው ሙሉን አንብቡ። ከላይ ከአሁን አንድ ጥቅስ ይዘህ ብቻ ከላይ ጀምሮ ወደ ታች አይነበብም እኮ መጽሐፍ ቅዱስ ሲነበብ ከላይ ጀምሮ ነው ሲነበብ። መጽሐፍ ቅዱስን አሁን እንደናንተ አንተ አሁን ለምሳሌ ለፈቷች መጽሐፍ ቅዱስን ተሾመ ምን ያልፈታም አልኩህ። አብሽር ምንም የምፈታው ቃል የለኝም። እኔ የምናገረው ቃል በቃል ነው የምሰጠህ። የኢየሱስ ክርስቶስ መጽሐፍ ቅዱስ ነው። የኢየሱስ ክርስቶስ አምላክ ይባረክ ብለዋል። ይሄን ትቀበላለህ ወይ አንተ? አዎ እቀበላለሁ። ግን አሳየኝ መጽሐፍ ቅዱስ ላይ ኢየሱስ አምላክ ይቀበል የሚለውን ከላይ ጀምሮ ወደ ታች አሳየኝ። ችግር የለውም አብሽር እናያለን። ያውና ቁጥር 3 ላይ ምን ይላል? በክርስቶስ ሰማያዊ ስፍራ ከአንድ ጀምረህ ታነባለህ። ከላይ ጀምረህ አንብቡ። እሺ ተሾመሽ። ያው ምን ይላል? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ እዚህ ጋር አንብቡ። አታጥፎ ቆይ፣ እዚህ ጋር ከላይ ሁለተኛው ላይ አንብቡ። እሺ ከላይ አንብቡ። ሁለተኛው ላይ ያው እየተናገርኩ እኮ ነው። ትረጋጋለህ? ቃል በቃል እናውራ። አንድ ባንክ ቃል በቃል እናውራ። ችግር የለውም። አሁን ማስረጃ ልሰጥህ ያልኩህ አምላክ እንዳለው አስተምረዋል አልኩህ። አይ ይሄንን ማየት አልፈለግክም ሙሉ ከላይ ጀምረህ አንብብልኝ አልክ። ማንበብ አስጀምረህ ከዛ እንደገና አቋርጠዋል። ከያስኬድም እንደዚህ ሶስትና ደቂቃ መስልህና ከዛ በኋላ ማስረዳት የምትፈልገው ታስረዳለህ። አብሽር። ያው 3 ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኢየሱስ አምላክ እንዳለው አስተምረዋል ሐዋርያቶች። ይሄን ትቀበላለህ ወይ ነው? አይ አሁን እኮ እሱ ቀደም ይኸውልህ ሁለተኛው ላይ አድርጎ እያልኩ ከሁለተኛው ወጥተህ ወደ ሶስተኛው ወረድኩ። ሁለተኛው ቃል ብቻ አለው። አሁን ዘለቋት ከላይ ጀምር። ከሁለተኛው ጌታ እያለ እኮ ነው። ኢየሱስ ክርስቶስ ጌታ እያለ እኮ ነው። በፈጣሪ ስም ረጋ በል። ይኸውልህ ጌታ ወደሚለው ሀሳብ እንመጣለን በቀጣይ። ግን አምላክ እንዳለው አስተምረዋል ሐዋርያቶች። ይሄን ቃል ትቀበላለህ ወይ ነው?
ውዙ አልቀበልም አምላክ እንዳለ አልቀበልም። አሁን እኮ እኔ ላንብበው አልቀበልም። አይ እሺ ወደዚህ አድርጉ አይታይም። ወደዚህ ይኸውልህ እየሰማኝ እግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያት የሆነው ጳውሎስ ኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ይላል። ከዛ በኋላ ሁለተኛው ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አየሁ። እዚህ ጋር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አብ ማን ነው? አንተ ልጠይቅህ አብ ማን ነው? እባክህን አብራራና አምላክ አለ የሚለውን ቴክስት ጋር ሰማኝ። አብ አባት ነው። እየሰማኝ ነው? እየሰማኝ አይደለም? ይኸውልህ እዚህ ጋር ከእግዚአብሔር ከአባታችን ይላል እኮ እዚህ ጋር ከእግዚአብሔር ከአባታችን ሲል አብ አባት ነው፣ ወልድ ልጅ ነው። እየሰማኝ ነው? ሶስቱ ነው። አሁን ምስጢረ ሥላሴን አታውቅም። ለዛ እኮ ነው ምስጢረ ሥላሴ ስለማታውቅ ትቀበላለህ ወይ ነው? አምላክ እንዳለው ይናገራል። ይሄን ትቀበላለህ? ሰማኛ በክርስቶስ ይኸው ያነበብኩልህ እኮ ነው። ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን አለ። እዚህ ጋር ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁንልና በክርስቶስ በሰማያዊ ስፍራ እያዩ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታ ጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ። አባቱ ማን ነው? አብ ያልኩህ ነው። አልኩ ሶስቱ ምስጢረ ሥላሴዎችን አታውቅም እኮ ለዚህ ነው አባት ነው። አባት ቃል እኮ መጀመሪያ አንዴው ተቀላህ አታውቅም የሚለውን ተኪስ አድርገውና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ የሚለውን ቃል ትቀበላለህ ወይስ አትቀበልም? ቃል እኮ ነው እያወራ ያለው። እዚህ ጋር ዮሐንስ ራዕይ ምዕራፍ 1 ነው አውጣው። አሁን ይኸውልህ ከጥቅስ ወደ ጥቅስ እዚህ ቦታ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ይሄ ቃል ትቀበላለህ? የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ እና አብን እኮ ነው። አብ ማን ነው? አባቱ ነው። ስለዚህ አብ ምስጢረ ሥላሴን አታውቅም። አታዳምጥም? ምስጢረ ሥላሴን አታውቅም ማለት አንድ የነጋ በላ አታውቅም የሚለውን 50 ጊዜ ደጋግምከው ተወሱንና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ የተባለው? እዚህ ጋር አብ። በጣም ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለም? አይደለም። በአካል በስጋ ሶስት ናቸው አልኩ። ማን ኢየሱስ ክርስቶስ አምላክ የተባለው ስለው አብ ነው አለ። ስለዚህ ኢየሱስ ክርስቶስ አምላክ ነው ነው። ቃል እኮ ነው እያወራ ያለው። ቃል ነው ቃል። ዮሐንስ ወንጌል ምዕራፍ 1 አውጣ አልኩ እኮ። ምንድነው ቃል? ዮሐንስ ወንጌል ምዕራፍ 1 አውጣው። እናውጣለን፣ ችግር የለውም። ሊረዳችሁ አስተውሉ። የኢየሱስ ክርስቶስ ሳወራ አዳምጥ እንጂ ተሾመ ትልቅ ሰው እኮ ነው። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ስለዚህ ጊዜ እውነቱን አግኝተሃል። አብ ነው ብለህ መለስክ። ስለዚህ ይህ ማለት ክርስቶስ አምላክ አለው። ማን ይባላል? አብ ነው። ተጣላላ። ስለዚህ አምላክ እንዳለው ትቀበላለህ ወይ? ሐዋርያቶች ያስተማሩትን ክርስቶስ አምላክ እንዳለው አስተምረዋል። እዚህ ቦታ ላይ ብቻ ሳይሆን ክርስቶስ ራሱ አምላክ እንዳለው ሲያስተምር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ኢየሱስ ክርስቶስ ተናገረ። ስለዚህ አምላክ እንዳለው ክርስቶስም አስተምረዋል፣ ሐዋርያቶችም አስተምረዋል። ይህን ቃል ትቀበላላችሁ ወይ ነው? አሁን ሰማይ ልናገር። ትቀበላላችሁ ኢየሱስ አምላክ እንዳለ የተናገረበትን? እሱ መጀመሪያ እኮ ሰማኝ፣ በደንብ ስማኛል። እሺ ለአንተ መጽሐፍ ቅዱስ ይከብዳል የምልከው ለዚህ ነው። ወደ ማስረዳት ጥቅሱ ላይ መሰረት አድርጋችሁ አስረዱ። አንተ ቁርአኑ ምናምን ሳይሆንም እርሱ ክርስቶስ አምላክ ያደርገው ይልቁንስ አብ አባቱ ነው አልኩ። የኢየሱስ ክርስቶስ ወልድ አባቱ ነው አልኩ። አጎቱ ነው አባቱ ነው አክስቱ ነው አይደለም ጥያቄ። አምላኩ ነው ወይ? አምላኩ ኢየሱስ ክርስቶስ ራሱ አምላክ ነው። አምላክ እንዳለው ክርስቶስ ይናገራል አልኩኝ። አማርኛ ከቻላችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። ማንን ነው አምላኬ የሚለው ኢየሱስ? አብ በሰማይ ያለው። በጣም ጥሩ። ስለዚህ አባቱ የላከውን አባት ስለዚህ የላከው አባቱ ነው ኢየሱስ ክርስቶስ አምላክ ነው ማለት ነው። እናመሰግናለን። ክርስቶስ አምላክ እንዳለው አምናችኋል።